ምናልባት እኔ ያው ስህተት እንደሆነ በግሌ ተረድቼዋለሁ። ይህንን ቪዲዮ ተመልከተው እና እዚህ ላይ የምትለው ነገር ካለ እስኪ አንድ ጊዜ ልናዳምጠው። ኖርበት የአሜሪካ ህግ ከ18 ዓመት በኋላ ልጆች የፈለጉትን የማድረግ መብት አላቸው። ይፈልጉ ኮሌጅ መግባት፣ ይፈልጉ የራሳቸውን ስራ መስራት፣ ይፈልጉ ማንኛውም ነገር ማድረግ ይችላሉ። ሎተሪ መግዛት ሊሆን ይችላል። 21 ዓመት ሲሆናቸው ደግሞ አልኮል መጠጣት ይፈቅድላቸዋል። ይሄ የዓለም ህግ ነው። የእግዚአብሔር ህግ ግን ሰውን ሲፈጥር መውለድ ትችላላችሁ ያላቸው ልጆቹ የወር አበባ ማየት ከጀመሩ ጊዜ ጀምሮ ነው። እንዴት ሰው መጽሐፍ ቅዱስን አሽከር ያ እዚህ ጋር ምናለ የወር አበባ ምናሉ አባታችን ቀሲስ ማለት ነው። ሴት ልጅ እንግዲህ ትወልዳለች የተባለው የወር አበባ ማየት ከጀመረችበት ጊዜ ጀምሮ ነው የሚል ነገር ተናግረዋል። እናዳምጠውና እስከ መጨረሻው ተወጥሮ የእግዚአብሔር ቃል ብቁ ነች ማለት ነው። አይ ቲንክ ቀሲስ በኩሉ ነው የተናገሩት። በዛ እድሜ ላይ ወልዳ ትዳር ትመራለች የሚል ከሆነ ለመማመድ እንቃወመዋለን። በዛ ከሆነ ነው አይቻልም። የለም ቪዲዮዎች እንዳይቆራረጡ እሱን ከሆነ ቪዲዮ ዋናው ቪዲዮ ላኩልን። ካልሆነ ግን የለም አባታችን በረከታቸው ነው ይደርብን። ሶሪ ፔሬድ እንዳየች መውለድ ትችላለች፣ ማግባት ትችላለች የሚለው ጤናማ አይደለም። ጋብቻ በራሱ ልጅን ለመውለድ በራሱ ይሄ ፔሬድ ብቻ ሳይሆን ሜንታሊ ሬዲ መሆን አለባት። ፊዚካሊ በደንብ ለዛ ነገር ፊት ማድረግ መቻል አለባት። ዶክተር ሜቢ ከተመቸው ይሄድበታል። አካላዊ እንትኗ ዝግጁ መሆን አለበት ለዛ ነገር። ከዛ ደግሞ ሜንታሊም ለዛ ነገር ዝግጁ መሆን መቻል አለባት ማለት ነው። መጽሐፍ ቅዱስ ላይ የጠቀሱት ጥቅስ ካለ እንሰማዋለን። ሜይ ቢ ዋናው ቪዲዮ እንትን በሉልን። መጽሐፍ ቅዱስ ላይ ለጋብቻ ሜይ ቢ ሊጠቅም የሚችለው የሚጠቀሰው ሕዝቅኤል ምዕራፍ 18 ነው። 16 እሱም ጡት አውጥታ ፀጉር አይታ እንዲህ ሆና እንዲህ ከዛ በኋላ ጊዜዋ ለፍቅር ሲደርስ ነው የሚለው እንጂ በደም ውስጥ የነበረች ያቺ በደም ከተጨቀለ እንትን ካለች በኋላ ፀጉር አውጥታ ውሽን ፀጉር ሲባል ስትወለድም ፀጉር አላት። ፀጉር ሲባል ፕራይቬት ፓርቶች ያሉ ፀጉሮች ማለት ነው። እሱም መቼ ነው በደንብ የሚያወጡት? ዶክተር ይሄድበታል። ጡቷ በደንብ እንትን ካለ በኋላ ከዛ በኋላ እድሜሽ ለፍቅር ደረሰ የሚላት ዶክተር ይመቻ የተወሰነ ምትልበት ካለ ምናልባት አባታችንም ካሉ የተቆራረጠ ቪዲዮ እንዳይሆን እኛም ከመጀመሪያው በእርግጥ አስቤዋለሁ ካለ ክላሪፋይ እያደረጉታል ብዬ አስባለሁኝ። ምክንያቱም ትልቅ ነገር ስለሆነ ማለት ነው። እና ቀሲስ ካሉ ይገባሉ፣ ችግር የለውም። የአንድ ለአቅመ ሔዋን ደረሰች ለማለት የግዴታ ፔሬድ ማየት ብቻ በቂ ላይሆን ይችላል። አስቀድማ ልታይ ስለምትችል ማለት ነው። ስለዚህ ነሰሳሪ መውለድ ልችል ትችላለች እንደ ሳይንሱ ማለት። ከዛ በኋላ ፔሬድ ማየት ከጀመረች በኋላ ልጅ የመስጫ የግድ እንትን ብላለች። ፍሬ አሳይታለች፣ ወልድ ትችላለች። ነገር ግን ትወልዳለች። በቃ በዛ ሰዓት ትውለድ ታግባ የሚለው ግን ተሆነ ስህተት ነው። ይሄ ስህተት ነው። ዶክተር በስንት ዓመት አካባቢ ፔሬድ ያሉ ሴቶች ያው በኖርማሊ ከሀገር ወደ ሀገር ይለያያል። አዶሌሰንስ የሚጀምረው ሴቶች ላይ ብዙ ጊዜ ከ10 ዓመት በላይ ነው። ወንዶች ላይ ደግሞ ከ13 ዓመት በላይ ነው አዶሌሰንት የሚጀምሩት። ይሄ እንግዲህ ያውስ ኒውትሪሽናል እንትኑም ኢንፍሉዌንስ ያደርጋል። ለምሳሌ እኛ ሀገር እንደዛ ላንጠብቅ እንችላለን። አሜሪካ ያደገች 10 ዓመት የሞላች ሴት ወር አበባ አየች ማለት እኛ ጋር እንደዛ ማለት አይደለም። ኒውትሪሽናል ኢፌክት፣ ሆርሞናል ኢፌክት የሚመጣው ብዙ ጊዜ ኢንቫይሮንመንታሊ ኢንፍሉዌንስድ ነው፣ ጂኑ እንዳለ ሆኖ ማለት ነው። እኛ ጋር ሀይ ላይክሊ ከ12 ዓመት 13 ዓመት በኋላ ነው ብዙ ጊዜ ሴቶቹ ራሱ ማለት ነው።
ግሬት ዲፈረንስ አለን። ግን እንደ WHO ዲፊኒሽን በአሁኑ ጊዜ ምናልባት ሪሊጂየስ ያለውን ነገር አላውቀውም። ኢርሊ ሜሬጅ ወይ ደግሞ ቻይልድ ሜሬጅ የሚባለው ሌዛን 80 ነው እንደ ወርልድ ማለት ነው። የተጻፈም እንደዛ ነው። ሜዲካሊ ከ18 እድሜ በታች ያለው የትኛውም ኢርሊ ሜሬጅ ነው የሚባለው። እንግዲህ ኢርሊ ሜሬጅ ሲባል መውለድ ትችላለች፣ መውለድ አትችልም፣ ማሳደግ ትችላለች አትችልም ሳይሆን ቅድም ስትለው የነበረው ሄልዝ የሚባል ሄልዝ ዲፊኒሽን አለው። ሄልዝ ሲባል እና ለዛ ተብሎ ያን ሁሉ ኮፓፕ የሚታረግ ሶሻሊ፣ ስፒሪቹዋሊ፣ ፊዚካሊ፣ ሜንታሊ ያንን ኮፓፕ ማድረግ የሚችሉበት ተብሎ ነው የተወሰነው እንጂ እናቶቻችን በ13 በ14 15 ዓመት ነው እኛን የወለዱ ነው ያው ይታወቃል። አሁን ግን እዛ ደረጃ መድረሱ ከብዙ ጫና ውጪ ትሆናለች እናት። በተጨማሪ ደግሞ ሜዲካሊ ብዙ ጥናቶች እንደሚያሳዩ ለብዙ ሪስኮች ይጋለጣሉ እናቶች ኢርሊ ሲወልዱ፣ በተለይ አኒሚያ ለሚባል እኛ ኢቭን 16 ዓመት በአሁን ጊዜ 16 ዓመት 15 ዓመት ላይ ወልዶ የመጡ ልጆች አክሴፕተብል አይደለም በጤና ማለት ነው። የተለየ እንክብካቤ ይደረግላቸዋል ብዙ ሪስኮች አላቸው ተብሎ ማለት ነው። ስለዚህ በዛ ልክ ቢረዳ ጥሩ ነው። ግን ፕሪኮሽየስ ፑበርቲ የሚባል አለ። ከዚህ በፊት እንዳወራንበት ፕሪኮሽየስ ፑበርቲ ማለት እንግዲያውስ ፊዚዮሎጂካል አይደለም። በነገራችን ላይ እሱ እንደ አብኖርማሊቲ ነው የምንቆጥረው። በጣም ትንሽ ፐርሰንት ናቸው። በ8 ዓመት በ9 ዓመት ወር አበባ ሊያዩ ይችላሉ ተብሎ ይታሰባሉ። እሱ እንግዲያውስ ጄኔራል ፖፑሌሽንን የሚወክልና ጤናማ የሆነ ሰዎችን የሚወክል አይደለም። እነኚህ በራሳቸው ሲንድሮሞች ናቸው፣ አብኖርማሊቲ ናቸው ማለት ነው። እና ከእናት ያላቸው የሆርሞን ኤክስፖዠሮች ለዛ ሊያጋልጡ ይችላሉ። በተፈጥሮ ደግሞ ብዙ ኮንጀኒታል አብኖርማሊቲዎች አሉ። እነኙ ለፕሪኮሽየስ ፑበርቲ ሊያጋልጥ ይችላል። እሱ ግን ጄኔራል ፖፑሌሽኑን አይወክልም ማለት ነው። ኦኬ ቴንክ ዩ ዶክተር፣ በጣም እናመሰግናለን። እንግዲህ ዶክተር እንዳለው ከ10 ዓመት በላይ ፔሬድ ያሉ ብንል በ10 ዓመት አንድ ሴት ብታይ በ10 ዓመት ላይ አግብተሽ ውለጂ የሚል አባት አለ ኢትዮጵያ ውስጥ። ታደርጉታላችሁ? አብኖርማል ነው። ስለዚህ ማናደርገውን ነገር እንደ ህግ አናስቀምጥም። እኛ ላይ ምንድን ነው መጽሐፍ ቅዱስ ራሱ እንዲደረግብህ ማፈልገውን በሌላው ላይ አታድርግ ነው አይደለ? ስለዚህ ራስ ላይ እንዲደረግ